አብዛኛው ሰው አውሮፓ ሲባል ምናልባትም ፓሪስ፣ ሮም አሊያም ለንደንን ሊያስብ ይችላል። ከወደ ደቡብ ምስራቅ አውሮፓ አንዲት ጥንታዊትና ታሪካዊ ሀገር አለች። ይህች ሀገር ምናልባትም ስለ አውሮፓ የምናውቀውን ሁሉ በአንዴ ልትቀይረው ትችላለች። በ21ኛው ክፍለ ዘመን ሊያውም በሰለጠነው የአውሮፓ ማኅበረሰብ ዘንድ ሴት ልጅ ለጨረታ ቀርባ በገበያ መሃል እንደ ዕቃ ስትሸጥና ስትለወጥ ውላለች ቢባል ማን ያምናል? በብዙሃኑ ዘንድ ዕውቅና የላትም። ታሪክና እንግዳ ነገሮች ተለይተውባት አያውቁም። ይህች ሀገር ቡልጋሪያ ይሏታል። ውድ ቤተሰቦች፣ በዛሬ ጉዟችን በደቡብ ምስራቅ አውሮፓ ከሚገኙት የባልካን ሀገራት አንዷ የሆነችውና በአስደናቂ ባህሏ፣ ያረጁ ከተሞቿ፣ ተራራዎቿና የባህል ትዕይንቶቿ የምትታወቀውን ቡልጋሪያን ወፍ በረር እናስቃኛችሁ ወደናል። ላይክ፣ ኮሜንትና ሰብስክራይብ በማድረግ አብራችሁን ቆዩ። ቡልጋሪያ እንደ ሀገር የተመሠረተችው በ681 ዓመተ ምህረት ሲሆን ይህም ከሁሉም የአውሮፓ ሀገራት በላይ ዕድሜ ጠገብ ያደርጋታል። አውሮፓ የሚለው ቃል ከመፈጠሩ በፊት ቡልጋሪያ የሚለው የሀገር መጠሪያ አውሮፓ ውስጥ ነበር። ቡልጋሪያ ከሮም በፊት የነበረ ስልጣኔ ባለቤትም ነች። በቫርና ከተማ የሚገኘው በዕድሜ ትልቁ የተጣራ የወርቅ ክምችት ለዚህ እንደ ማሳያ ያገለግላል። እነዚህ ጌጣጌጦች ከ6000 ዓመት በላይ ዕድሜ ያላቸው ሲሆን አንዳንድ ጌጦች ከግብፅ ፒራሚዶች በላይ የኖሩ ናቸው። እስከ 1 ኪሎ ግራም የሚመዘን ክብደትም አላቸው። ይህ ብቻ አይደለም። ዛሬ ላይ ከ250 ሚሊዮን በላይ ሕዝብ የሚጠቀምበትን የሲሪሊክ ፊደላትን ለዓለም ያበረከተች የአውሮፓውያን ባለውለታ ነች። ቡልጋራውያን የራሳቸው ቋንቋና ፊደል ያላቸው ሲሆን የሰውነት ቋንቋቸውም ከሌላው ዓለም ግራ የተጋባ ሊሆን ይችላል። የሀገሪቱ ዜጎች በተለይም የገጠሩ ማኅበረሰብ አንድ ነገር ላይ ከተስማሙ ጭንቅላታቸውን ወደ ጎን ያንቀሳቅሳሉ። ካልተስማሙ ደግሞ ጭንቅላታቸውን ከፍ ዘቅ በማድረግ አለመስማማታቸውን ይገልጻሉ። ይህ ድርጊታቸው ብዙ ጎብኚዎችን ግራ ሲያጋባ የቆየ ቢሆንም አሁንም ቀጥሏል። ቡልጋሪያን ከሀገርነቷ ይልቅ በውድ ምርቶቿ በዓለም ቱጃሮች ዘንድ ዝነኛ ናት። አገሪቱ በብዛትም በጥራትም ቅንጡ ምርቶች ወደ ሌሎች ሀገሮች ትልካለች። አንዳንድ የሀገሪቱ ምርቶች ከወርቅም በላይ ከፍ ያለ ዋጋ አላቸው። ለምሳሌ እናንሳ ከተባለ በካዛንላክና ካርሎቮ ግዛቶች ውስጥ ብቻ ከ70% በላይ የዓለማችን የሮዝ አበባ ዘይት በጥራት ይመረታል። በክረምት ወራት መላው የቡልጋሪያ ኮረብታ በሮዝ አበባ ተሸፍኖ ይታያል። ከብዛቱም የተነሳ አበባው የሚለቀመው በደቦ ነው። 1 ሊትር የሮዝ አበባ ዘይት ለማምረት ከ3 እስከ 4 ቶን አበባ የሚያስፈልግ ሲሆን 1 ሊትር ዘይት ከ8000 እስከ 10000 ዩሮ ይሸጣል። በዚህ ዘይት የሚሰሩ የዓለማችን ውድ ሽታዎች ምስጢራቸው ይህ የቡልጋሪያ ዘይት መሆኑ ጥያቄ የለውም። የአበባ ለቀማ ወቅት ካለቀ በኋላ ወንዶች በሥራ የዛለው ሰውነታቸው ፈታ ለማድረግ ትልልቅ የፊት ጭንብል፣ የእንስሳ ቆዳና ቃጭል ለብሰው አደባባይ ይወጣሉ። የሀገሪቱ ሰዎች በዚህ ድርጊታቸው መጥፎ መናፍስት እንዳሰናበቱ ያምናሉ። ይህ ከበፊት ትውልዳቸው የወረሱት የጣዖት አምልኮ ሥርዓት በብዙ አውሮፓውያን እንዲገለሉ ምክንያት ሆኗል። የቡልጋሪያ ነገር ተወርቶ ባያልቅም ቡልጋሪያውያን ለአይሁዶች የሠሩት ውለታ አለማውሳት ግን ንፉግ ያስብላል። ነገሩ እንዲህ ነው። በሁለተኛው የዓለም ጦርነት ወቅት ቡልጋሪያ የናዚ ጠንካራ አጋር ወዳጅ የነበረች ቢሆንም መላው አውሮፓ አይሁዳውያንን ከያሉበት ለቅሞ ለናዚ ወታደሮች ሲገብር ቡልጋሪያ በልዩነት ለአይሁድ ዜጎቿ ከለላ በመስጠት ከ48000 በላይ አይሁዳውያንን ከሞት ታድጋለች። ባህል ጠገብ ከሆኑት የሀገሪቱ ግዛቶች በመካከለኛው ቡልጋሪያ የሚገኙት የኬላጊ ጎሳዎች ተጠቃሽ ናቸው። እነዚህ ጎሳዎች በጠንካራ እምነታቸውና ወግ አጥባቂ ባህላቸው ይታወቃሉ። የኬላጊ ጎሳዎች የዘር ሐረግ ከሮማውያን የሚመዘዝ ሲሆን ጂፕሲ በሚል መጠሪያ እየተጠሩ በአውሮፓውያን ሲጎሳቀሉ ከነበሩት አውሮፓውያን መካከል አንዱ ናቸው። የኬላጊ ጎሳዎች ለጋብቻና ድንግልና ትልቅ ክብር አላቸው። ትዳርም ለእነኚህ ጎሳዎች ከፍቅር በላይ ነው። ለኬላጊዎች ትዳር ስትራቴጂ ነው። ጋብቻ የህልውና ጉዳይ ነው። ሰርግም የክብርና የማንነት ጉዳይ ነው። የቡልጋሪያ ወላጆች ሴት ልጆቻቸው ከጋብቻ በፊት ምንም አይነት ንክኪ ከወንዶች ጋር እንዳይኖራቸው በጥብቅ ይከታተላሉ። ለዚህም በቂ ምክንያት አለን የሚሉት ቡልጋራውያን አንዱ የእምነት ጉዳይ ሲሆን፣ ሁለተኛው ከገንዘብና ክብር ጋር የተያያዘ ጉዳይ ነው። አሁን ያለንበት አካባቢ
የትሬስ ክልል ይባላል። ክልሉ በዓመት አንድ ጊዜ በትዳር ፈላጊዎች ይደምቃል። ሴቶች አለን የሚሉትን ምርጥ ልብስ ለዚህ ቀን ያዘጋጃሉ። ወንዶችም ያላቸውን ካፒታል ግምት ውስጥ በማስገባት ለሸመታ ይወጣሉ። በቡልጋሪያ ሴት ልጅ መውለድ ኪሳራ አይደለም፣ ይልቅ ኢንቨስትመንት ነው። ሴት የወለደ አባት የጡረታ ዋስትናው የተረጋገጠ ነው። የጡረታ ክፍያው ግን አንድ ነገር ላይ ይወሰናል። የተወለደችው ልጅ ድንግልናዋ ጠብቃ ቆይታ ለገበያ የወጣች እንደሆነ ዋጋዋ ከፍ ይላል። ይህ ካልሆነ ግን ዋጋው የወረደ ይሆናል። ምናልባትም የሚገዛት ወንድ ላይገኝም ይችላል። እንደዚህ ሆነ ማለት ደግሞ ለወላጆች ከገንዘቡ በላይ የጎረቤትና የዘመድ አዝማዱን ሐሜት መቋቋም ሌላ ሥራ ይሆንባቸዋል። ይህ ቦታ የሙሽሪት ገበያ ተብሎ የሚጠራ ቦታ ነው። ይህ ስያሜ ከቅርብ ጊዜ በኋላ የመጣ ቢሆንም የበፊቱ መጠሪያው ግን ሕዝባዊ የጋብቻ መድረክ ይባላል። መንስኤውም በትዕይንቱ ወቅት ወላጆች በይፋ ስለሚወያዩበት ሲሆን የዓለም እሳቤ ሁሉ ወደ ገንዘብ መቀየሩ ከውይይት ይልቅ ጨረታ ጎልቶ ስለወጣ ከጋብቻ መድረክነቱ የበለጠ የሙሽራ ገበያ የሚለው ስም እንዲሰጠው ሆኗል። በዚህ ገበያም ይሁን መድረክ ልጃገረዶች ለሰርጋቸው ቀን ከሚለብሱት በላይ የሚያምር ልብስ ሊለብሱ ይችላሉ። ምክንያቱም ልጅቱ በደህና ወንድ ከመመረጥ በላይ ጉዳይ የላትም። ወላጆችም ቢሆን የፈለገው ቢወጣ አይጨንቃቸውም። ያወጡት ሁሉ እጥፍ ድርብ ሆኖ እንደሚያገኙት እርግጠኛ ናቸው። ነገር ግን ለዚህ ገበያ አለባበስ ብቻ በቂ አይደለም። ሴቶች ለገበያ የሚቀርቡት ገና በ13 ዓመታቸው ሲሆን በ16ና 18 የዕድሜ ክልል የሚገኙ ልጃገረዶች ከፍ ያለ ዋጋ ይለጠፍባቸዋል። በዚህ ሂደት የወንዱ ድርሻ ከተደረደሩት ልጃገረዶች መሃል ዞር ዞር እያለ መምረጥ ብቻ ይሆናል። አይኑ ውስጥ የገባችውና በዋጋም በጥራትም የተሻለችውን ከመረጠ በኋላ ከወላጆቹ ጋር ቀርቦ ይወያያል። የወንዱ ቤተሰብም ከመከረና ካሰላሰለ በኋላ ከሴቷ ቤተሰብ ጋር ተገናኝተው ድርድር ያደርጋሉ። በዚህ የድርድር ሂደት የዘር ሐረግን ጨምሮ ብዙ ጉዳዮች ይነሳሉ። ከርዕሰ ጉዳዮቹ ብዙ ትኩረትና ጊዜ የሚይዘው የልጅቱ ዋጋ ይሆናል። ቡልጋሪያውያን የዋጋ ጉዳይ ላይ ከሀበሻ በበለጠ መንቻካ ናቸው። የሴቷ ቤተሰብ ዋጋ ላይ ከተስማሙ ወንዱ ገንዘቡን ከፍሎ ሴቲቱን የራሱ ያደርጋታል። ይህ በዘመናዊው ማኅበረሰብ እይታ ሴትን እንደ ዕቃ መግዛትና መሸጥ ብቻ ወይም ክብርን ማጉደል መስሎ ሊታየው ይችላል። እውነታው ግን ከዚህም በላይ ነው። ለሙሽሪት የተተመነው ዋጋ የሴቷን ቤተሰብ በሙሉ ታሳቢ ያደረገ ሲሆን የሴቷ ቤተሰቦች ዋጋዋን ሲያወጡ በሙሽራዋ ሂሳብ የሙሽራው ኃላፊነት የመቀበል ፍላጎትና ቤተሰብ የማስተዳደር አቅም ይፈትሹበታል። ከዛ አለፍ ሲል ደግሞ የሴቷ ቤተሰብ አንድ ሰርቶ አደር ወይም መላውን ቤተሰብ በሥራ ሊያግዝ ወይም ሊጦር የሚችል የሰው ኃይል ሊያጡ ስለሆነ እንደ ካሳ ያስቡታል። ውድ ቤተሰቦች ለዛሬ ያልነውን በዚያ በቃን። ላይክና ሰብስክራይብ በማድረግ አብሮነታችሁ አይለየን።